ሰላም ውድ አድማጮቻችን፣ በአዳዲስ የዝውውር መረጃዎችና በትናንቱ ጨዋታ ላይ ስላየነው ብቃት ልንወያይ ተመልሰን መጥተናል። የመድፈኞቹ ወቅታዊ 5 ብቃቶች በተለይ 5 ተጫዋቾች ላይ አተኩረን የምንሰራው ፕሮግራም አለን። በዛም እንግዲህ የምናነሳቸው ይሆናል። ቡካዮ ሳካ፣ ገብርኤል ማርቲኔሊ፣ ቲምበር እንዲሁም ደግሞ ገብርኤል ማጋሌስን በከዛ ላይ በጨዋታው ላይ ጥሩ ፐርፎርማንሱን ያሳዩት ተጫዋቾችን እናነሳለን። በዝውውር መስኮቱ ደግሞ አንድሬ በርታ በቀጥታ ወደ ስራ ገብተዋል። የመጀመሪያ ምርጫቸው የሆኑት የኒኮ ዊሊያምስ ኤጀንቱን አዲሱን ኤጀንት እንደቀየረ የሚታወቅ ነው አነጋግረዋል ይላል። እንግዲህ ጥሩ የሆነ ንግግር እንዳደረጉ የሚጠበቅ ነው የሚሆነው። የገብርኤል ማጋሌስ የጉዳት ጉዳይ እንግዲህ የአርሰናል ዜና ምንጮች ይዘውት እንደወጡት ከሆነ አሳሳቢ እንደሚሆን የሚያሳይ ነው። እንግዲህ ጠንከር ያሉና ታማኝ መረጃዎቹ ነው የወጡ የለውም። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን አስተያየት አስቀምጡልን። በትናንትናው ጨዋታ ላይ ካያችሁት ድንቅ ብቃት አንጻር ማን አስገረማችሁ? ማንስ ጥሩ ፐርፎርም አደረገ? ማን የተሻለ ተጫዋች ነበር ብላችሁ ታስባላችሁ? ለኔ ገብርኤል ማርቲኔሊ፣ ሚኬል ሞሬኖ፣ ኢታን ንዋሪ ጥሩ ነበሩ። በእናንተ ስሜታ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ስለዚህ ከትናንትናው ጨዋታ እንጀምር። ወደ አድማቻችን እንግዲህ ለአርሰናል ፉልሃም ጠንካራ ተፎካካሪ እንደሆነ የምታስታውሱት ነው። አምና በክራቨን ኮቴጅ ተሸንፏል። ዘንድሮ አቻ ወጥቷል። ከዛ ውጭ በሜዳቸው አምና አቻ ነበር የወጡት። ዘንድሮ ማሸነፋቸው ጥሩ የሚባሉ በአጠቃላይ አርሰናል ባለፉት ጨዋታዎች እንግዲህ ጥሩ ብቃቱን እና ወደ ጥሩ ፐርፎርማንሱ እየተመለሰ እንዳለ የሚያሳይ ድንቅ ብቃትን ነው ትናንት ማሳየት የቻሉት። እንግዲህ አርሰናል እና ፉልሃም በኤምሬትስ ባደረጉት ያለፉት 17 ጨዋታዎች መድፈኞቹ አልተሸነፉም። 11 ጊዜ አሸንፈው 6 አቻ ወጥተዋል። አንድ ተጫዋች ግን ያስገርማል በልማቻችን። ያም ተጫዋች ሚኬል ሞሬኖ ነው። ደልማቻችን ይህ ተጫዋች 7.5 ነው ትናንት የተሰጠው ሬቲንግ። አንድ ፍቱን ታርጌት፣ አንድ በሚገርም ሁኔታ አንድ ጎል አስቆጥሯል። በጣም አስገራሚ ነው። እንግዲህ ፓስ ያደረገውን ካያችሁ 88% የተሳካ ፓስ ነው። ሁለተኛው ጎል ሲገኝ የእሱ እድሉን የሞከረበት መንገድ በጣም የሚገርም ነው። ያሻማበት መንገድ ገብርኤል ማርቲኔሊ በቃ ትናንት ብራዚላዊ ነበር የሚያስብል ነው። በተለይ ደግሞ ድሪብል ያደረገበት መንገድ ቲሞቲ ካሳኛን በጣም አስደማሚ ብቃትን ያሳየው። ሌላኛው የሚሆነው የኢታን ንዋሪ ጉዳይ ነው። ኢታን ንዋሪ እንግዲህ አርሰናል ማይክል አርቴታ በተለይ ጥሩ ፐርፎርማንስ ላይ ያለው ኢታን ንዋሪ ቡካዮ ሳካ ሲመጣ እንዴት ይሆናል ተብሎ ነበር። ነገር ግን ትናንት አስደናቂ ብቃቱ ነው። የመጀመሪያውን ጎል አሲስት ያደረገው ኢታን ንዋሪ ነበር። ጥሩ ብቃቱን አሳይቷል። አንድ አሲስት አድርጓል። ከዛ ውጭ በጨዋታው ላይ እንግዲህ ከድሪብል ከሞከራቸው 2 የተሳካዎች ነበሩ። 39 ኳሶችን ነክቷል። ከ25 ደግሞ የተሳካ የማቃበል ንጻሬ ነበረው። ኳሱ በሁለቱ መስመሮች መካከል ለማጥቃት የሚሄድበት ጥረት በጣም አስደሳች ነበር። ከዛ ውጭ ከ25 ኳሶቹ 25 የተሳኩ ነበሩ። በጣም ጥሩ ብቃቱ ነው። እንግዲህ በዘንድሮ ውድድር ዓመት ከ18 ዓመት ከ11 ቀን ሆኖት 10 የጎል ተሳትፎ ላይ ደርሷል። ይህንን ማድረግ የቻለው በመላው አውሮፓ ላሚን ያማል ብቻ ነው። ከላሚን ያማል በመቀጠል ኢታን ንዋሪ ሆኗል። የማርቲኔሊ የትናንትናው ጨዋታ ድንቅ ብቃቱ በጨዋታው ላይ 7.4 ሬቲንግ ተሰጥቶታል። አንድ ትልቅ እድልን ፈጥሯል። 5 ቁልፍ ኳሶችን አቃብሏል። 3 ድሪብል ከሞከራቸው ውስጥ 2 የተሳኩ ነበሩ። የማርቲኔሊ ምን ማለት ይቻላል? በጣም አስደማሚ ብቃት ነው። ሜቢ ከጉዳት ጋር ነበር እንደሚጫወተው የሚያስብል ነው። ተጫዋቾችን ለማለፍ በተለይ ይህንን ብቃቱን በእርግጠኝነት ሪያል ማድሪድ ላይ የሚያሳየው ከሆነ አርሰናል የማሸነፍ እድሉን ማስፋት የሚችል ይሆናል። ገብርኤል ማርቲኔሊ ድሪብል ለማድረግ የሞከረበት ጥረት፣ ወደኋላ የሚመለስበት ፍጥነት፣ ፍሬሽ የሆነ ወይም አዲስ ጉልበት ይታይ ነበር። የሆነ ነገር አስሮ ይዞት እንደነበረ ነው የሚያስታውቀው። በጣም የሚደግ ብቃት ነው። ውሳኔዎቹ ጥሩ ነበሩ። ለመፋለም የሚያደርገው ጥረት፣ የሚይዛቸው ቦታዎች በጣም አሪፍ ነበሩ። ማይክል አርቴታ ደግሞ በማርቲኔሊ ላይ ሁሌ እምነት አለው። በቅርቡ ደግሞ እንግዲህ ባለቤቱ ጋር ቀለበት እንዳሰሩ ፖስት አድርጎ ነበር። እንግዲህ የማይክል አርቴታ አንዱ ትልቁ ሀሳብ ምንድነው? በተጫዋቾች ውስጥ በብዙ አይነት ሁኔታዎች እንዳይሳተፉ በሚል ትዳርን ቢይዙ ደስ ይለዋል። ማታ ማታ ጭፈራ ቤት እንዳይሄዱ ማለትም። ስለዚህ ያ የቡድን ፐርፎርማንስን ማሻሻል እንዲችሉ ስለሚያግዝ። ሌላኛው እንግዲህ ወርቁ አልማዝ የአርሰናሉ ተመራጭ ተጫዋች እንግዲህ ቡካዮ ሳካ በትናንት ተመልሷል። አቀባበሉ ላይ ከፍተኛ የሆነ ድምፅ ነው የተሰማው። ዳልማቻችን ከ101 ቀናት በኋላ ነው ለአርሰናል የተጫወተው። በጣም አስገራሚ ብቃት ነው። በ66ኛው ደቂቃ ተቀይሮ ገብቶ በ6 ደቂቃ ከ36 ሰከንድ ላይ ጎል ማስቆጠር ችሏል። ቡካዮ ሳካ ምን አይነት አስደናቂ ተጫዋች ነው! አድማጮቻችን መድፈኞቹ ይህንን ታዳጊ አዲስ ኮንትራት ሊያስፈርሙት ይፈልጋሉ። የቡካዮ ሳካ ኤጀንቶች ከአንድሬ በርታ ጋር ንግግር ጀምሯል። እንግዲህ በርታ ጠንከር ብሎ ስራውን እየሰራ እንዳለ ብዙ መረጃዎች እየጠቆሙ ነው የሚገኙት። ስለዚህ በዚሁ የክረምቱን የዝውውሩ መስኮት ማይክል አርቴታ እንደተናገረው ከፍተኛ የሆነ ወይ ተጠባቂ የሆነ የክረምት ዝውውር ይጠብቀናል። ስለዚህ ለዛ ደግሞ የሚያስፈልገንን ስፖርቲንግ ዳይሬክተር ቀጥረናል ብሏል። እስካሁን ድረስ እናንተ ያሰባችሁት አይነት ተጫዋቾች ብቻ ነው የሚፈርሙ ሲባል
እቅድ አለ የሚሳካው ወይም ደግሞ የምታደርገው ግን ብዙን ጊዜ ልዩነት ሊኖረው ይችላል። ያንን ደግሞ በገቢው የሚወሰድ ይሆናል በማለት አስተያየቱን ሰጥቷል። ስለዚህ ብዙ ስራዎችን የሚጠበቅ ነው የሚሆነው። አርሰናል እንግዲህ ቡካዮ ሳካ አስደናቂ ብቃት ነው እንግዲህ ጎል ካስቆጠረ በኋላ ወደ ሳሙኤልስ ነው ሄደው። ሳሙኤልስ የአርሰናል የስፖርት ሳይንስ ወይም ደግሞ የተጫዋቾች ማገገም እና የኃላፊ ነው የተጫዋቾች ሕክምና ክፍልም ኃላፊ ሆኖ የሚሰራ ነው። በጣም በደስታ ነው እንግዲህ ያ ደጋፊዎቹ እንዴት እንደተደሰቱ በጣም የሚገርም ነበር። ኦልሞስት ቡካዮ ሳካ ሊቀየር ሲል የኤምሬትስ ደስታው የተለየ ነበር የሚለው እንግዲህ በቀጥታ ወደ ጉዳቱ እንሄድ። ቲምበርና ገብርኤል ማጋሌስ ምን ሆኑ ነው የሚባለው። እንግዲህ በቲምበር በኩል ጥሩ ዜናዎች እየወጡ ነው። እንግዲህ ከ77ኛው ደቂቃ በኋላ ተቀይሮ ከወጣ በኋላ አንደኛ ወደ መልበሻ ክፍሉ አለመሄዱና ምርመራ ማድረጉ በቀላሉ አርሰናል ተጫዋች ተቀያሪ ቤንች ላይ እንዲቀመጥ ሊሆን፣ ስለዚህ በቀላሉ ወደ ቡድኑ የሚመለስ ይመስላል። ገብርኤል ማጋሌስን በሚመለከት ግን የጡንቻው ችግር ትንሽ አሳሳቢ ነው። እንግዲህ የጡንቻ መሸማቀቅ አይነት ችግር የሚመስለው የጡንቻ መሸማቀቅ ሁለት አይነት ነው ያለው። ታይፕ 1 እና ታይፕ 2 የምትሉት ያለ ሰርጀሪ የሚጠናቀቅ ከሆነ ማለት ነው፣ ቀዶ ጥገና የማያስፈልገው ከሆነ ስለዚህ አንዱ ከ2 እስከ 4 ሳምንታት ሊያቆየው ይችላል። ሁለተኛው ታይፕ 2 ከሆነ ደግሞ ኦልሞስት ከ4 እና እስከ 6። ይህ በጡንቻው መሸማቀቅ ምን ያክል መጠን እንዳለው ታይቶ ነው በቅርቡ የሚሰማ ይሆናል። ቤን ዋይት በባለፈው ጨዋታ በዚህም ጨዋታ ላይ የቡድኑ ስብስብ አባል አልነበረም። ካላፊዮሪ የለም። እንግዲህ አርሰናል የካላፊዮሪን ወይም ቤን ዋይትን የሚፈልግ ይመስለኛል። ምክንያቱም ካላፊዮሪ የሚድን ከሆነ ከሳሊባ ጋር በጣም ጥሩ ጥምረት የሚፈጥሩ ይመስለኛል። ሌላኛው የሚሆነው ቤን ዋይት ከዳን ደግሞ ሳሊባን ወደ ቀኝ መስመር መውሰድ የሚቻል ይሆናል። ጥሩ ጥምረትንና የተሻለ ብቃትን እንዲያሳዩ የሚጠበቅ ነው የሚሆነው። በዘንድሮ የውድድር ዓመት እንግዲህ አርሰናል በአሰላለፉ ሂደት ላይ አይታችሁ ከሆነ በተለይ የሊቨርፑሉ ጨዋታ ላይ ያለ ሳሊባ ሲጫወቱ ቤን ዋይት የመሀል ተከላካይ እንደነበር የምታስታውስ ነው። አንድሬ በርታና ማቴዎ ፊላሚኒ በትናንትናው ጨዋታ ላይ በኤምሬትስ እንደነበሩ የምታስታውሱት ነው። ትልቅ የሚጠበቁ ተጫዋቾች ናቸው ሁለቱ። ፍላሚኒ በተለይ ቀድሞ የአርሰናል ተጫዋች ነው አይደለ? በጣም እንግዲህ የሚገርም ነው። አሁን በተሰማራበት ባዮፊውል የሚባል በጣም ጥሩ የሆነ ወደ ቢሊዮነር ራሱ የተለወጠ ነው አለ ማቴዎ ፊላሚኒ። አንድሬ በርታ የአርሰናል አዲሱ ስፖርቲንግ ዳይሬክተር ነው። ከሪቻርድ ጋርሊክ ጋር ከላይ ሆኖ ኳሱን ሲያዩ ይታይ ነበር። አሁንም አርሰናል የአሌክሳንደር ኢዛክ ፈላጊ ነው። ነገር ግን ዛሬ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ቪክቶር ዮኬሬስን ማስፈረም እድላቸው ሰፊ ነው። በተለይ አንድሬ በርታ ለአትሌቲኮ ማድሪድም ይህንን ተጫዋች ማስፈረም ይፈልግ ነበር። ቤንጃሚን ሴስኮን ይፈልጋሉ። ነገር ግን የተሻለ በአርሰናል ቤት አሁን ሙሉ በሙሉ እይታቸው ወደ ቪክቶር ዮኬሬስ ተዘዋውሯል የሚል ነው። አርሰናል ሌላኛው በዛሬው የዝውውር መስኮት ላይ እንግዲህ ጠንካራ ነው የተያዘው ስም ከዣቪ ሲሞንስ ጋር። ዣቪ ሲሞንስ 60 ሚሊዮን ፓውንድ ያወጣል። ነገር ግን አርሰናል፣ ቼልሲ፣ ሊቨርፑል እና ማንቸስተር ዩናይትድ ይፈልጉታል። በዘንድሮ ውድድር ዓመት 8 ጎልና 5 አሲስቶችን አድርጓል። ሃርቢ ሌቪንግ በዘንድሮ ውድድር ዓመት ማለት ነው አምና በ43 ጨዋታዎች 10 ጎልና 14 አሲስት ነበር። ጥሩ ብቃት ላይ ነበር ነው። እንግዲህ ለአርሰናል በጣም ብዙ ጊዜ እንደ ችግር የሚቆጠረው ቦል ፕሮግሬሽን ላይ ይህ ተጫዋች የሚያግዝ ይሆናል። ኤክስ ፋክተር ያለው ተጫዋች ነው። ኳሱን ወደፊት የሚወስድበት መንገድ፣ የሚያጠቃበት መንገድ፣ ሹት የሚያደርግበት መንገድ በጣም የተለየ ነው። እንግዲህ አርሰናል ያስቆጠረውን ጎል የምታስታውሱት ነው። ፒኤስቪ ተጫዋች እያለ የማርቲን ዙቢሜንዲ እና የጁዋን ጋርሲያ እንዲሁም ደግሞ ኒኮ ዊሊያምስን፣ አንድሬ በርታ ከነዚህ ኤጀንቶች ጋር ንግግር ማድረግ እንደሚፈልግ እና በተለይ ከማርቲን ዙቢሜንዲ ከጁዋን ጋርሲያ ጉዳይ በሚገባ ገፋ ብሎ እንደሄደና በተለይ አዲስ ኤጀንት የቀየረውን የኒኮ ዊሊያምስን አዲሱን ኤጀንት በሚገባ አናግሯል። ጥሩ የሚባሉ ነገሮችን ተወያይተዋል የሚል ነው። እንግዲህ ይህ ተጫዋች ወደ አርሰናል የሚመጣ ከሆነ ጥሩ እይታን የምናየው ይሆናል። የዚህ ተጫዋች መምጣት ግን በእኔ እይታ ከትሮሳርድና ከማርቲኔሊ አንዳቸው የመልቀቅ ዕድል ሊኖራቸው ይችላል። ያው ማርቲኔሊ እንኳን 2 ዓመት ኮንትራክት ይቀረዋል። 2 ዓመት ከግማሽ አርሰናል 1 ዓመቱ ጋር ራዝም 3 ዓመት ኮንትራክት ይቀረዋል። የትሮሳርድ ግን 1 ዓመት ነው ኮንትራክቱ የሚቀረው። ስለዚህ የመልቀቃቸው ጉዳይ አንዳንድ ተጫዋቾች በክረምቱ እንግዲህ ብዙ አይነት የመድፈኞቹን በዝውውሩ ላይ ጠንከር ያለ እንቅስቃሴ የሚጠበቅ ይሆናል። የዣቪ ሲሞንስ በአርሰናል ማስፈረም የሚችል ከሆነ በቦል ፕሮግሬሽኑ በኩል 2.6 ቦል ፕሮግሬሽን አለው። የዣቪ ሲሞንስ እንደ ማቲያስ ኩኛ ሁሉ ቁጥሮች የሚናገሩት ምንድነው? ኳስን ወደፊት በመሄድ በቦል ፕሮግሬሽን በኩል ጥሩ ነው። ነገር ግን ኒኮ ዊሊያምስ የተሻለ ይመስለኛል። አንደኛ ፍጥነት አለው። አርሰናል የሆነ ድሪብል የማድረግ አቅም አለው። በሁለቱ መስመሮች መሰለፍ ይችላል። ዣቪ ሲሞንስ በ10 ቁጥር ሚናነትን መጫወት የሚቻል ድብ ጥሩ ቢባልም አርሰናል ለሚፈልገው የመስመር
ተጫዋች ግን ኒኮ ዊሊያምስን እና ቪክቶር ዮከሬስ፣ ማርቲን ዙቢሜንዲን የሚያመጡ ከሆነ በዝውውር መስኮት ላይ ደግሞ በሚያዩቸው ክፍተቶች ደግሞ ሌላ በተለይ በአማካይ መስመሩ ለሁለቱም ተጫዋቾች የሚያጡ ከሆነ ሌላ ተጫዋችን የመጨመር ግዴታ ይኖርባቸዋል። ጃኮብ ኪዊየር የሚለቅ ከሆነ የተሻለ ተጫዋችን በተከላካይ መስመር ማስፈረሙ ግድ ይላቸዋል። እንግዲህ አንድሬ በርታ፣ ማይክል አርቴታ በዝውውር መስኮት ላይ ጠንከር ያሉ እንቅስቃሴያቸውን የምንጠብቅ ነው የሚሆነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።